ግብጾች ፊፋን ሙሰኛ ነው እንዲሁም ደግሞ ለአርጀንቲና አድልቷል እያሉ ይገኛሉ። ዛሬ ግብጽ 2-0 ከመምራት በአርጀንቲና 3-2 በተሸነፈችበት ድራማዊ በሆነ ጨዋታ ላይ እነማን ምን አሉ የሚለውን እንደተለመደው ወደ እናንተ ይዤላችሁ ቀርቤያለሁ። በግብጽ ብሔራዊ ቡድን በአርጀንቲና ብሔራዊ ቡድን በኩል ያሉን የተለያዩ አስቴቶችን በዚህ ቪዲዮ ላይ ይዤላችኋለሁ። ቪዲዮውን እንደተለመደው በደንብ ኮፒ ሊንክ እና ሪፖስት ያደርጋችሁ መረጃዎቹን ከኔ ጋር አብራችሁ ተከታተሉ። የግብጹ ሙስጠፋ ዚኮ ከጨዋታው መጠናቀቂያ በኋላ በምሬት እንደተናገረው ከሆነም ለአርጀንቲኖች ለዓለም ዋንጫው እንኳን ደስ አላቸው። ይሄ ውድድር የተጭበረበረ ነው፣ ምንም ነገር አያስፈልጋቸውም። የዕለቱ ዳኛ ሲበዛ አንፌር ነበረ ወይም ደግሞ ፍትሃዊ አልነበረም እያለ ደጋግሞ ሲናገር ነበረ። የግብፁ አሰልጣኝ ሆሳም ሐሰን ስለ ጨዋታው እንደተናገረው ከሆነም ሁሉም ነገር ስለ ገንዘብ ነው። እነሱ ሜሲን በዚህ ውድድር ላይ ማቆየት ፈልገው ነበረ። በእግር ኳስ ከሜዳው ውጪ ለጥቅም ሲባል ብዙ ነገሮች ይፈጠራሉ። የተፈጠረው ነገር ፍትሃዊ አይደለም። ግብጽ ወደ ቀጣዩ ዙር ማለፉ ይገባት ነበረ፣ ከአርጀንቲናዎች የተሻለች ነበረች ሲል ተናግሯል። የአርጀንቲናው አሰልጣኝ ሊዮኔል ስካሎኒ ከጨዋታው መጠናቀቂያ በኋላ ስሜታዊ ሆኖ ምን እየተሰማ ነው ተብሎ ለቀረበለት ጥያቄ በእንባ ውስጥ ታጅቦ ስለነዚህ የቡድን ተጫዋቾች ምን ማለት እችላለሁ፣ አሁን ስሜታዊ ሆኛለሁ፣ ይቅርታ መሄድ አለብኝ ሲል ተደምጦ ነበረ። ወደ ሌሎች አስተያየቶች ከማለፌ በአርጀንቲና አጥቂ ላውታሮ ማርቲኔዝ ስለ ሊዮኔል አንድሬስ ሜሲ እንደተናገረው ከሆነም ሊዮኔል አንድሬስ ሜሲን ሜዳ ላይ ያለቀሰ ስመለከተው እኔም እንዳለቀስኩኝ ነገርኩት፣ ምክንያቱም እሱ ይገባዋል ሲል ተናግሯል። የአርጀንቲናን የማሸነፊያ ጎል ማስቆጠር የቻለው አማካዩ ኢንዞ ፈርናንዴዝ ዛሬ የህይወቴ ምርጡን ጎል አስቆጥር ያለው እኛ ልንወጣ ተቃርበን ነበረ፣ ነገር ግን ያለንን በሙሉ አሟጠን ተፋልመን ነበረ። እናም እኛ ቡድናችን ልባም ነው ሲል ተደምጧል። ጁሊያን አልቫሬዝ ስለ ሊዮኔል አንድሬስ ሜሲ እንደተናገረው ከሆነም ሊዮኔል አንድሬስ ሜሲ ከጎሉን ከሳተ በኋላ ተጽዕኖ ሲፈጠርበት ተመልክተን ነበረ፣ ነገር ግን ጎል አስቆጥሮ ወዲያውኑ ማንነቱን አሳይቷል። እናም እኛ ከሱ ጎን ያገዝነው ስለተጫወትን እጅግ በጣም ደስተኞች ነን፣ ኩራት ይሰማናል ሲል ተደምጧል። ግብፃዊው ተጫዋች ሙስጠፋ ዚኮ ከጨዋታው በኋላ ፊፋን በሙሰኝነት ከሷል። እጅግ አነጋጋሪና አስገራሚ የሆነ አስተያየት ሆሳም ሐሰን የግብፁ ብሔራዊ ቡድን ዋና አሰልጣኝ እንደዚሁም የግብፁ ኢንተርናሽናሉ ተጫዋች ሙስጠፋ ዚኮ ከጨዋታው በኋላ አነጋጋሪ የሆነ አስተያየትን ሰጥቷል። ሙስጠፋ ዚኮ እንደተናገረው ከሆነ ለአርጀንቲና ብሔራዊ ቡድን እንኳን ደስ አላችሁ ለማለት ፈልጋለሁ፣ ነገር ግን ይህ የዓለም ዋንጫ ቶርናመንት ቀድሞ የተቀነባበረና ብዙ ሴሮች ያሉበት ነው። አርጀንቲና ይህን ጨዋታ እንድታሸንፍ ተደርጓል። እኛ ይህን ጨዋታ ፈጽሞ ልንሸነፍ አይገባምንም ነበር። ዳኛው ለእኛ ፍትሃዊ አልነበረም፣ ብዙ በደሎችን አድርሶብናል። ይሄ የዓለም ዋንጫ ፈጽሞ ፍትሃዊ ያልሆነና ቀድሞ የተቀነባበረ ነው በማለት በፊፋና በጨዋታው ላይ በነበረው ዳኝነት ዙሪያ እንግዲህ ሙስጠፋ ዚኮ በዚህ ሁኔታ አስተያየቱን ሰጥቷል። እንደዚሁም ደግሞ የግብጽ ብሔራዊ ቡድን ዋና አሰልጣኝ የሆኑት ሆሳም ሐሰን ከጨዋታው በኋላ በሰጡት ጋዜጣዊ መግለጫ ላይ ይሄ ቶርናመንት ሁሉም ነገር ስለ ገንዘብ ነው፣ ሁሉም ነገር በገንዘብ ዙሪያ ላይ የተመሰረተ ነው። ሊዮኔል ሜሲ በዚህ ዓለም ዋንጫ ላይ እንዲቆይ ይፈለጋል፣ አርጀንቲና እንድትሰናበት አይፈለግም። ምክንያቱም በእግር ኳስ ብዙ ነገሮች የሚሆኑት ከሜዳ ውጭ ባሉ ኢንተረስቶችና ፍላጎቶች ላይ ተመስርቶ ነው። ይሄ ቶርናመንት አርጀንቲና ፈጽማ እንድትሰናበት ስላልተፈለገ እንጂ እኛ ፍትሃዊ ዳኝነት ብናገኝ ኖሮ ይህን ጨዋታ አሸንፈን እንወጣ ነበረ። በጣም አዝኛለሁኝ፣ ተከፍቻለሁ በማለት በጣም ጠንካራ አስተያየታቸውንና ምላሻቸውን ለጋዜጠኞች ሰጥተዋል። እናንተስ ታዲያ በሆሳም ሐሰን እንደዚሁም ደግሞ በሙስጠፋ ዚኮ አነጋጋሪ አስተያየቶች ዙሪያ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ምን እንዳሉ ሰማሁ። የግብጽ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን ከጨዋታው በኋላ ከዛሬ ጀምሮ በዓለም ዋንጫው ላይ ምንም አይነት ጨዋታ አልከታተልም። ይህ ዛሬ በእኛ ላይ ለተፈጸመው የፍትህ መጓደል የማሳየው ተቃውሞ ነው። እኛ የተሻለን ነበርን፣ ነገር ግን እግር ኳሱ ፍትህ አልነበረም። ምናልባት የዓለም ሻምፒዮኗ አርጀንቲና ውድድሩ ላይ እንድትቆይ ተፈልጎ ይሆናል በማለት ብስጭቱን ገልጿል። ሀቢቢ በቅኑ እንግዲህ እየየው እንደቀጠለ ነው። ማለቃቀሱን ቀጥለዋል ማለት ነው። ሁሌ ማለቃቀስ ግን አይሰለች። በጣም እኮ ነው የሚያሳፍረው። እግዚአብሔር በጣም ነው የሚያሳፍረው። እስኪ እኔ በስመ አብ አልቫሬዝን ተመልከቱት እስኪ። ክሊን የሆነ በቃ ኳሱን ነው የነካው። ኳሱን ተጫወተ፣ ነጠቀው። ልክ ይኸውላችሁ ኳሱን ነካበት። ከዛ ሌላ ምንም አይነት ሙቭ አላደረግም። ባለበት ነው ኢቭን እግሩን ብድግ አደረገው። ልክ እንደውም ሳላ እንደመርገጥ አለ እግሩ። አልቫሬዝ ባለበት ነው ያለው። ሳላ ነው ወደፊት የመጣው። አልቫሬዝ ኳሱን ነው የተጫወተው። እንዴት ነው እስኪ ፋውል የሚሆነው? እድሜ ልክ እየየ ግን አረ በጣም ነው የሚያሳፍረው። በእግዚአብሔር በጣም እኮ ነው የሚያሳፍረው። እስኪ አንድ ሰው መጥቶ በቪዲዮ ፋውል ነው ብሎ ያስረዳን እስኪ። እግር ኳስ ተመልካች ነኝ ካልክ ክሬዲት መስጠት ይልመድ አይምሮ። ገብቷል? የተሻለ ነገር ስታይ ማሽን እንደዚህ አይነት ካምባክ ስታይ አይምሮህ ማድነቅ ይልመድ። ሁሌ ማለቃቀስ እየየ እንደ ህፃን ልጅ። ትልልቅ ሰዎች ሆናችሁ እንደ 6 ዓመት ልጅ እየየ። ኧረ በስመ አብ ምን ብዬ ነው ነው ከእንደዚህ አይነት ሰው ጋር ነው ኳስ ቁጭ ብዬ ማወራው ሌላ ጊዜ። ይሄ በጣም እኮ ነው የሚያሳፍረው። እግዚአብሔር ኳሱን ነጥቆታል አልቫሬዝ። ከዛ የሆነ ሲሊ ተቻላቸው ተነካክቷል። ለዛ ግን አልቫሬዝ ኃላፊነት አይወስድም፣ አይመለከተውም።
ኳሱን ተጫውቶታል። ቅድሚያ ሳላ ነው እንደውም የመጣበት እና እኔ ከእንደዚህ አይነት ሰው ጋር ቁጭዬ ስለ ኳስ ላወራ አልችልም። ሁሌ ግን ያሳፍራል በጣም እግዚአብሔር። ሁሌም እንባ፣ ሁሌ ማልቀስ በጣም ነው የሚያስጠላው። እፈሩና ቁጭ በሉ። ሊዮኔል ሜሲ ባሸነፈ ቁጥር በቫርና በዳኛ ነው የታገዘው ማለት ግዴታ አይደለም ይመስለኛል። አንዳንዴ ክርስቲያኖና ደጋፊዎቹ እንዲጠላ የምናደርገው እራሳችን ነን። 2-0 እየተመሩ በ10 ምናምን ደቂቃ ውስጥ 3 ጎል አገብተው አሸንፈው መውጣታቸው ሊደነቅ ነው የሚገባው ወይስ ቫር ነው ዳኛ ነው እያልን ምክንያት ማውጣት ነው ያለብን? አንዳንድ ሰዎች በቃ ግዴታ ሜሲን ሳይሆን ማየት የምትፈልጉት ሜሲ በቫር ታግዟል በዳኛ ታግዟል እያላችሁ ምክንያት ለመፈለግ ነው ምትገቡ የሚመስለኝ። አንዳንዴ አድንቁ፣ በቃ እስቲ ወኔያቸውን አድንቁ። ፖርቹጋል እኮ የወደቀችው ይሄንን የቲም ወኔ፣ የቲም አንድነት፣ የቲም አክብሮት አታ አይደለ ከዚህ የወደቀችው። በቃ አርጀንቲናዎችን እናክብራቸው።